ከመጻሕፍት ዓለም አዜብ ደራሲ መስፍን ሀብተማርያም ተራኪ ደጀኔ ጥላሁን ክፍል 4 መለሰ እንደገና ክራሩን ቀጥሏል። ቅኝቱን ወደ ትዝታ ለውጦ ጸሎት እንደሚያደርስ መነኩሴ ዘወትር ማታ ማታ ሳይጫወት አይተኛም። አዜብ ከሐሳቧ ነቃችና ድምፁ ወደሚመጣበት አቅጣጫ ጆሮዋን ጣል አደረገች። አረ ተዋት ትተኛበት። መቀስቀስ አይሻም መንገደኛን ውበት ይላል ጮክ ብሎ። እንደ መክፋት ሲለኝ ሰውን ብቻዬን ሁሌ ማስታውሰው ሴት ወይዘሮዬን። ሙዚቃው በዛፍ በቅጠሉ አሳብሮ እንደ መሽሎክ ለጥ ባለ ሜዳ እንደ መሸምጠጥ እያለ ባየሩ ላይ ይዘንባል። ከሩቅ እንደሚያሽቆለቁል ቀረርቶ በጋራና ገረገንብ ዙሪያ እንደሚመጣ የገደል ማሚቶ ድምፅ ይወነጨፋል። አንዴ እየተቆራረጠ አንዴ እየተሳሳበ በአለቶች ላይ ጅው ብሎ እየተገረፈ የሚሄድ ፏፏቴ መስሎ የማያቋርጥ ትፍስቱን በመላ ሰውነቱ ይነሰንሳል። የማይሰለቸው የትዝታ ዜማ። አዜብ ራት ይቅረብ አለች። በልተው እንዳበቁ አማረች ሻይ አምጥታ እሱን ሲጠጡ ቆዩ። ከዚያ የኑኑን ጸጉር መፈታታት ጀመረች። አማረች ጉሩምቡዷ ላይ እንደተቀመጠች እያዛጋች ሁለቱንም በበጋ ዓይኖቿ ታስተውላለች። የቡና ሱስ ስላለባት ማታ ማታ ማዛጋት ልማዷ ነው። የማታው ቡና ወደ ሻይ ከተለወጠ ዓመት አልፏል። እንዲህ መሆኑን ብትጠላም የግዷን ለምደዋለች። አንዳንዴ ግን ደጉን ጊዜዋን ማስታወስ አይቀርም። ወይ ጣጣይ፣ የዛሬው ደግሞ ለብቻው ነው አለች ማዛጋቱ ሲደጋግማት። አዜብ ቀና ብላ አይታት የልጇን ጸጉር መስራቷን ቀጠለች። ጋሼ ከሄዱ ማይደል ቡና ማታ የቀረትዬ አለች አማረች። አዜብ አልመለሰችላትም። ስንት ጊዜ ሆናቸው ለመሆኑ? ኪዳነ ምህረት መጋቢት መሰለኝ የሄዱት። ለምን አንቺስ ጥርግ አላልሽም ከሱ ጋር? አዜብ ከእንቅልፉ በግድ እንደተቀሰቀሰ ሰው በሚያስመስል ድንገተኛ እርግማን አስደነገጠቻት። ሆኖም በቅርቡ የጀመራትን ይህን በስጨጨት የማለት ጠቢያዋን ስለተላመደችው ምንም መስሎ አልታያትም። አማረች። እንዲያው ትዝ ብሎኝ ነው እንጂ እንደ ማልቆምቆም ቃጣትና በዝምታ ወለሉን ተማትር ጀመረ። ወይ ይሄኔ ሰክሮ አንዱ ጉድጓድ ገብቶ ይሆናል። ለምን እየዞርሽ አትፈልጊውም አለች አዜብ። ኑኑ እንደ ተቆነጠጠች ሁሉ ከእናቷ ጉያ ተመንጠቃ ዘላ ተነስታ ሁለቱንም እያፈራረቀች በዝምታ ትመለከታቸው ጀመረ። አንዳች ነገር በሕፃን አእምሯ የሚመላለስ መሆኑ በአኳኋኗ ያስታውቃል። ፊቷ እየቀላ ሄደ። የሲቃ አይነት ትንፋሽ እየተነፈሰች እናቷንም አማረችንም
እንደሚያስፈራ አውሬ ለመሸሽ የምትሞክር ትመስላለች። ከአዜብ ፈንጠር አለችና ፊት ለፊቷ ካለው ፎቶ ወንበር ላይ ተቀመጠች። አባቴን ያሰከራችሁት እናንተ ናችሁ አለች በተቆራረጠ ድምፅ። ምን አልሽ አንቺ ዘልዛላ? ምን አልሽ? አዜብ አፈጠጠችባት። ታዲያ ለምን ጉድጓድ ይገባል ትያለሽ? ኖኖ ጉንጯን ነፍታ ጠየቀች። ምንስ ብል ምን አገባሽ? አዜብ ግልፍ አላት። ንዴቷን ግን እንደምንም ተቆጣጠረችው። በራስ ርምትም ሳይሆን የልጅቷን ስሜት መነካት ስለተረዳችላት ልትል የፈለገችውን ገታችው። ግፊቱ እንዳመጣጡ ተመለሰና የምታውቀው እውነታ በቅጽበት ጋብ አደረጋት። ወዲያውኑ ኑኑ አይኖቿ ላይ የእንባ ዘለላዎች ችርፍፍ ብለው አየች። ራሷን ይዛ ቀረቀረች። እሷም እንቧ እየገፋ ሲመጣ ተሰማት። ኑኑ ወደ መኝታ ቤቷ እየተጣደፈች ገባችና አልጋዋ ላይ በደረቷ ተኛች። አዜብ ስቅስቅ ብላ ለቀሰች። የተጠራቀመ ብስጭቷ በዚያች ምሽት በኑኑሽ አነጋገር ተኮርኩሮ ድንገት ፈነዳ። እንቧ አላቆማለ። ፊቷን አንገቷ ውስጥ ቀበረችና ዝልፍልፍ ባለ አቀማመጥ አሮጌ ሶፋ ውስጥ ተሸጎጠች። ቤቱ በዝምታ ተዋጠ። የመሰለ ክራር ከምሽቱ ነፋስ ጋር እየተቀላቀለ ቀጠለ። ያን ዕለት ሌሊት አዜብ እንቅልፍ ሳይዞርባት አደረች። ምስቅልቅል ያለ ውልና ቋጠሮ የጠፋ የሐሳብ ጉራንጉር ውስጥ ገብታ አንዱን ካንዱን ስታያይዝ ስታናጠል ያለፈውን ካሁኑ ያሁኑን ከወደፊቱ ስታዋቅርና ስትነትን አደረች። የልጅነት ትዝቷ መራራ እንደነበር አስታወሳት። ገና በ13 ዓመቷ ምኑንም ሳታውቀው ቤታቸውን ያከራዩአቸው ነጋዴ ልጅ ነበረ ክብረ ንጽህናዋን የደፈራት። ሰውየው ዕድሜው ትልቅ ነበረ። ከሷ የሚበላልጡ ልጆችም አሉት። እሷ በጓደኝነት አብራቸው ትጫወታለች፣ እቤታቸውም ትሄዳለች። በዚያ ሁኔታ ላይ እንዳለች ልጆቹም ሚስቱም በሌሉበት ቀን ሳታስበው በግድ አንቆ አሽከሮች መኝታ ቤት ወስዶ አልጋ ላይ አስተኛት። ብትተናነቀው አልሆነላትም። እንዳጨውም እናት አባቷ ይሰማሉ ብላ ፈራች። እንደሚታደን አውሬ በርግጋ ወደ ቤቷ ሄደች። ሳምንት ሙሉ ጠባይዋ ተለውጦ ከግቢ ሳትወጣ ሰነበተች። ሌሊቱ እያባነናት አልጋ ውስጥ እንባዋን ባንሶላዋ እያጠበች የወትሮ ሳቋን ረስታ ለወላጆቿ እንግዳ ሆናባቸው ሰነበተች። ወንድ ስታይ መበርገግ፣ አዲስ ፍቅረኞች ሲያጋጥማት መንገድ አሳብራ መሄድ ጀመረች። ይሄ ሁኔታ ለወጥ ያለው ሐረር መምህራን ማሰልጠኛ የሄደች ጊዜ ነው። እዚያም ያለፈው ስቃይዋ ሙሉ ለሙሉ አልተረሳትም። አንድ ፍቅረኛ አጋጠማት። ብዙ አብረው አልቆየችም። ቅናቱ አስመሯት ተወችው። ከአንድ ነጋዴ ጋር መውጣትም ጀመረች። የአራት ልጆች አባት መሆኑን ስትሰማ እሱንም ሸሸችው። አዲስ አበባ ለሥራ ስትመደብ ነው የፍርሃት ስሜቷ የተገራላት። አንዱን ከሌላው እየለዋወጠች ሞካከረችው። ገጠመኟ ግን ከጥቂት ወራት የሚያልፍ አልነበረም።
በኋላ አንድ የግል ድርጅት ያለው ባለመኪና ያዘች። አገባሽ ያለው ሲል ቆይቶ በድንገት ተለወጠባት። በዚያን ወቅት ወንዶች በደል ፈጻሚዎች ናቸው የሚል አይነት አስተሳሰብ ሲሰርጽባት የቀድሞ መራራ ትውስቷ አብሮ አገረሸባት። ሁሉን እርግፍ አድርጌ በብቸኝነቴ ልቆይ እስከማለት ደርሳ ነበረ። ነገር ግን ከአንድ ዓመት በኋላ ነጋሽ የተዘጋ በሯን ከፍቶ ገባ። በብዙ ማግባባትና መለማመጥ በጋብቻ ስርዓት ነጋሽ ጥሏት ሲሄድ መሰለ ተተካ። በሐሳቧ ወደ ኋላ ሄዳ ሁሉንም በተመስጦ ቃኘቻቸው። አዜብ የዕድሜዋን መጽሐፍ በዚህ አይነት ስታገላብጥ አደረች። ዛሬ ኑኑ የሆነችው መሆን የተዳፈነውን እሳት ቆስቁሶታል። ይህቺ ልጅ የአባት ናፍቆት አለባት። ነጋሽን ግን ለምን እንድትረሳው አላደርግም የሚል ሐሳብ ድንገት መጣባት እና መሰለ በምናቧ ውስጥ ይንቀሳቀስ ጀመረ። በተለይ ሰሞኑን እንድታገባው ብዙ የወተውታት ስለነበረ እሺ ልትለው ወሰነች። ኑኑን ይወዳታል። ውሎዋ እሱ ጋር ነው። ቀና መንፈስ ያለው ስለሆነ እንደ እንጀራ አባት ሊሆንባት አይፈልግም። ደግሞም አሁን ሕፃን ስለሆነች ነው እንጂ እየለመደችው ከፍ እያለች ስትሄድ እንደ ወላጇ ልታዩ ትችላለች። ዋናው ነገር ማሳደጉ መንከባከቡ ላይ ነው ያለው። ሌላ ቦታ አድጎ የመጣ ጎረምሳ አባቱን መቼ እንደ ወላጅ ያየዋል? መላመድ ነው ቁም ነገሩ። ማሳደግ፣ መንከባከብ፣ ማስተማር፣ ለቁም ነገር ማብቃት፣ ከሁሉም በላይ ደግሞ አብሮ መኖር። በዚህ ሁኔታ ነገሩን ስታወጣ ስታወርድ ዶሮ ጮኸ። ውሳኔዋን ከሰሞኑ ለመሰለ ለመንገር ቆረጠች። ወደ ኋላ መመለስ የለም አለች ለራሷ። የገና በዓል ከወትሮ ባልተለየ ሁኔታ አለፈ። አዜብ ለኑኑ ያስለመደችውን ልብስ የግዷን ገዝታ በዶሮ ወጥና በጠላ ሳለፈችው። ከመሰለ በስተቀር ሌላ ማንንም የመጋበዝ ሐሳብ አልነበራትም። እሱም ቢሆን በየዓመቱ እንደሚያደርገው ዘመዶቹ ጋር አቃቂ ሄዶ ነበረ። የኑኑ ሁኔታ ከመቼውም ያሳሰባት በመሆኑ የጋብቻ ሐሳቧን ልትገፋበት ቆርጣለች። ታዲያ አንዳንዴ ለልጅ ሲባል ትዳር የመያዝ ነገር በሌላ መልኩ ሲታወሳት ልክነቱ እያጠራጠራት ለምን አሰብኩትልና ሁኔታው እንደ መዘግነን ይላታል። ይህን ባሰበች ቁጥር በእርግጥ የምትወደው መሆኑን ራሷን እየጠየቀች ለራሷ ማረጋገጥ ትፈልጋለች። የነጋሽ ድምፅም እንደተለመደው በምናቧ ጣልቃ እየመጣ ያስቸግራታል። ይሄኔ ብስጭት ያደርጋትና በምንድን ነው? በወሲባዊ እርካታ፣ በውበት ወይስ በሁለቱም መሟላት? በመነፋፈቅ ወይስ ቤተሰብና መልካም ኑሮን በመመስረት? የማይረሱት ሰው የሚወዱት ነው? የሚመኙትን ያሟላ ሁሉ በእርግጥ ተፈቃሪ ነው? ብዙ ነገሮች ይመጡባታል። ታስባለች። ያሰበችው ሁሉ ግን እየተምታታ ይዝረከረክባታል። ምንጊዜም መቋጫ አታገኝለትም።
በዚሁ ሁኔታ ላይ እንዳለች መሰለም ከሄደበት ሳይመለስ ውሳኔዋ ልትነግረው እንደተዘጋጀች አንድ ቀን የትምህርት ቤቱ ዘበኛ የውጭውን በር ያንኳኳሉ። አማረች ከፍታ ታስገባቸዋለች። አመጣጣቸው ለሰላምታ አልነበረም። ፖስታ ሊሰጧት ነው። አዜብ ተቀበለቻቸው። መጀመሪያ ለመክፈት አቅማማች። ፈራ ተባ እያለች ጠረጴዛው ላይ አስቀመጠችውና ሰውየው እስኪወጡ አማረች ማድቤት እስክትሄድ ሳትከፍተው ለመቆየት ፈለገች። ማን ነው የሚጽፍልኝ እያለች እንደሚፈራ ነገር እየደጋገመች አየችው። ፖስታውን የላከው አድራሻ አልተጻፈበትም። ብቻ ዝም ብሎ ለአዜብ መታፈሪያ ይላል። በኋላ እንደምንም ልቧ እንደመምታት እያለ መኝታ ቤቷን ቆልፋ በችኮላ ኤንቬሎፑን ቀደደችና አነበበችው። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።